ሰላም ሰላም ምርጦቹ ባለማተቦቹ ሙስሊመቶችም እንደዛው ሩታ ለምን አላበደም? አብርሽ የሰጠሽው መድኃኒት አላሳበደው? መርካቶ ጫት ተራራ አየነው፣ ፒያሳን አየነው፣ ነጋህር ስቴዲየምን አየነው። አብርሽን እንዴ በእንደዚህ አይነት ኧረ ሩታ ኧረ ተረጋጊ፣ በእግዚአብሔር እውነት ተረጋጊ። በሰላምሽ ነው ግን ደግሞ መጨረሻ ላይ ያሳያቸው ነው ብለሽ ፎክረሽ ትሄጃለሽ። ዴብ እንዴ ጋሽዬ እንዲህ ነው እንዴ ንፍስፍስ አድርጎ ያሳደጋችሁ? ሁላችሁም ብትሆኑ ጋሽዬ እንዲህ ንፍስፍስ አድርጎ ነው ያሳደጋችሁ። እነዚህ ነቆሻሻ ሴት መሆን ያቅታችኋል። በጣም የምትገርሚ ሴት ነሽ። ወይኔ ወይኔ ሩታ፣ እኔ ግን ቢይዝሽ የእኔ ቤተሰብ ላይ ብትመጪ እንደ ጅራፍ ነበር ማጨውሽ፣ እንደ ጅራፍ። እግዚአብሔር ምስክሬ ነው። ወንድሜ የእሷ ነገር ስለማታውቅ ነው። ነገ ይገባሃል። ሰው ዲስሪስፔክት ነው የምታደርገው። እንዲህ ነው ብለህ ስትናገር ነበረ። ይሄ ነገሮች ሁሉም አሁን እያየ ነው። ግን አሁን አብርሽ ላይ ተሰራ የሚባለው ስራ እኛ የምናስበው አስተሳሰብ ቢሰራ እራሱ ሩታ ሳትሆን ወንድሙ የገዛ ወንድሙ ነው የሚያደርገው እንጂ እቺ ልጅ ሴት ነች። የዚህን ያህል ጥግ ድረስ ልትሄድ አትችልም ነው የምለው እኔ። ለምን አሁን ኤፍሬም አንድ ነገር ልንገርሽ፣ ተጠርጣሪ የምትሆኝው ከድርጊትሽ አይደለ? አሁን ፖሊስ እንኳን ሲመረምር ተጠርጣሪውን ነው የሚይዘው ባለቤቱን ሳይሆን። አሁን ኤፍሬም አደረገው ማላደረገው ዋና ተጠርጣሪ በእኛ ኦዲየንስ ፊት ኤፍሬምን ነው። ለምን ብትይ እየገፋ እየወሰደ ያለው እሱ ብቻ ስለሆነ፣ ለምን እኔ ልፍረድ እኔ ልውረድ ነው እያለ ያለው በምድር ላይ በአብርሃም ህይወት ላይ። እዚህ ውስጥ ደግሞ አብርሃም ነው ተጠቂው። ለምን ይሄ ህይወት ስላልተመቸው ተሰቃይቶ ከሚኖርበት ሄርሜላ መረጥ መጣችም አልመጣችም እኔ አልፈልግም ብሎ ደግሞ ተደጋግሞ ተናግሯል ይሄ ልጅ። አሁን ላይ ልጁን አፍዞ አደንዝዞ፣ ሁለተኛ ነገር ደግሞ ሄርሜላን ባየ ቁጥር የሚያደርገው ድርጊት ተገቢ አይደለም። እውነታው ወንድሙ ቢሆን ባይሆንም ለጓደኝነትም አይመከርም። ኤፍሬም በጣም ልግና ነው እንዴ! በጥፊ መችኝና ስለ ሳምሽኝ እቆጥራለሁ የሚል ባለጌ እኮ ነው ኤፍሬም ማለት። እሱ ተሰኛ በጣም ኤፍሬም በቃ ምን ብዬ ልንገራችሁ፣ ይሄን ተውበትና አንደኛ ነገር ምንድን ነው ከዚህ በፊትም በጣም መጥፎ እኮ ናት። እናንተ እኮ በአንድ ትንሽዬ መጠጥ እኮ ነው ከባድ መድኃኒት ጨምረው እኮ ልጁን ያደነዘዘችው ኤፍሬም ሳይመጣ በፊት። ያማ የዲያሪ ተንኮል ነው። ያ ይሻል ነበር። ያ እንኳን 24 ሰዓት ያኮ ይሄንንም ተይው። ይሄ ራሱ ዳኒ ያኔ እንኳን ያጠጣችሁ እንኳን ቢሆን ከዳኒ ጋር ተመካከረ ነው። ገባሽ? ለምን ራሷ በአንደበቱ ዳኒ እንኳን አፉ አምልጦ ምን ላይ ደረሰ ሲላት አፏን ያዘጋችው እሷ ናት። ተናግሯል አብርሃም የሆነ ሴራ አላቸው እሷና ዳኒ ሲል ክዳለች። ገባሽ? ሩታ እውነት ለትዳሯ ለቤቷ ፍቅሬን ትዳሬን የምትል ከሆነ ቅድሚያ የምታከብረው እራሱን ነበር። እሱን ሳታከብር ደግሞ ጭራሽ ቤተሰቦቹ ጋር ላፊት እንደች ነው። ይሄ ምንድን ነው? እኔ እምለው ይሆናል። በቃ ስፈልገው ጠራለሁ፣ ሳልፈልገው ሂድለዋለሁ የሚለው ቃል መተርጎምና ማድረግ ነው የሚፈልጉት። ቶሎ ተደራረጉ በናት። ገባሽ? ስለዚህ እጅና እግር የተሰጠ እንዲንቀሳቀስ በዛ መሀል ላይ ጥይት ሆኖ እንዴት ነው የሆነ ሰው እንዴት ነው ፈንጂ ያስቀምጡ እንደሚዋጋ ሰው ነው ኤፍሬም እየሆነ ያለው። እዚህ መሀል ላይ ያስቀምጣ አንተ ተዋጋ ነው። ብትፈልግ እኮ ብዙም ጊዜ እድል ነበራት።
ብላ አብርሽ ጋር ዳና ከሆነ በኋላ ብላ ቡዜም ስንቴ ነግራለች። እና ደግሞ አብርሽ እኮ እዚህ ጋር የሚያስፈልገው ምንድነው? የአብርሽ ምርጫና የአብርሽ ንግግር ነው። ገባችሁ? ወደ ህግ በማሄድም በየትኛውም ነገር እንጂ አሁን አብርሽ ሳይድን እንደዚህ ቢባል የተኛው እውነት አላችሁ ምንዳችሁ ጅምር እኮ እናንተ ብሎ ሸሽገው ነው እንጂ እስካሁን እኮ ተናግሯል ነው የሆነውን ሁሉ ይናገራል። ጠብቁ። ሩታ ናት ኤፍሬም ናት ነው እንዲል አልፈልግም። ምክንያቱም ምን እንዴ ለሚፈልገው እኛ ኦዲየንሶች እና የበጨጨበትን ምክንያት ማወቅ አንፈልግም ብለሻል ነው። ሰላም አይደለም ልንገርሽ፣ ይኸውልሽ አንደኛ አሁን ሩታ ናትም አለ ኤፍሬም ነውም አለ ህዝቡ ቀድሞ አውቋል። ምንም ስም መጥራት አይጠበቅበትም። አንድ ነገር ደግሞ ከዚህ በላይ እየባሰ እየተቃቃሩ ለሞት እየተፈላለጉ ከዚህ በፊት እንጂ ምንም ሰላም አይመጣም። አይነው ቋሚ አንድ ላስቆምሽና ብሩክቲ ከዚህ በላይ ከዚህ በፊት ኤፍሬም እንደመጣ ሰሞን ምን አለው? ኖቤል ጠርቶት እኔ አደራ መሰጠክ ለአንተ እህቴ ብሎ የሆነ ነገር ተባብለዋል። ከሚዲያ ውጭ ሆነ ማለት ነው። ከዚህ በፊት ኤፍሬም እና ተናገመኝቶ ማለት ነው። እኔ አሁን ወንድሜን እንደዚህ ያንቋሸሸ ሰው አሁን ፈንተና ማለት ኖቤል የሚባል ልጅ ለአብርሃም መልካም ያስባል ብትሉ እኔ ሞቼ አላምንም። ሞቼ አላምንም። ለምን ብትይ እዚህ ሚዲያ ላይ ሲመጣ አብርሃምን ሲያንቋሽ ሲያዋርድ ነው የመጣው። ሲቀጥል ምን አለ? ብዙ ነጥብ መያዝ የምትፈልጉት እሱ ላይ ነው። ሲቀጥል ምን አለ? ጠርታው ይቅርታ ተባበሉ ስትለው አብርሃምና ኖቤልን እኔ እህቴ ስህተተኛ ብትሆን እሷን ነው የምደግፈው ብሏል። ይሄ ምንድን ነው? እዚህ ላይ እንኳን እጇ ቢኖርበት ተቀባይ ነው። ይሄ ምንድን ነው? ምንም ሆነ ሩታ የምትለው ብቻ ነው የሚያደርገው። ኖቤል ደግሞ በራሱ አንደበት ደጋግሞ ሲናገር የነበረው ነገር ምንድን ነው ብትይ ስንፈልግ እንጠሯለን፣ ሳንፈልግ እናባሯለን፣ ደጋግሜ አሳያለሁ ብሎ ተነጋግሯል። ለእሱም ለአቤልም ነግሮታል፣ ለሄርሜላም ነግሮታል። ይሄ ነገር ደግሞ ኖቤል እንዴት ነው እንደ ጨዋታ እንደ ፈን አድርጎ ይዞታል። በቃ አብርሃምን እንዲጫወቱበት ነው የሚፈልጉት እነሱ። ይሄ ራሱ አብርሃም ያመጣው ለምን ያኔ ቆፍጠን ብሎ አቤል ሲናገረው ማስቆም ይችል ነበር። አቤል ማለት አንድ ተራ ሰው ነው። ትዳር የነበረው ከሩታ ጋር ነው። ሩታ መብት የሌላትን ነገር እሱ ነበረ እንደ መብት ሲናገር የነበረው። አንተ ልክስክስ፣ አንተ ምናምን በጣም ብዙ ተብሏል። አብርሃም እንደዚህ ተብሎ እንዴት አይነት ህይወት ነው ደግሞ ከእሷ ጋር ሊቀጥል የሚችለው? የሰው ልጅ እኮ ያለፈውን ህይወቱን መድገም እኮ መሆን ነው። ሰላም የልክ ሆንሽ ግን ማለት ነው። በቀል ደግሞ በቀል ነው የሚወልደው። እሷን ለበቀል ይሄንን አደረገች። አብርሽ ደግሞ ከተሻለው በኋላ እሷን ለመበቀል የሆነ ነገር ያደርጋል። ኖ ማብቃት ካለበት ለምን እዚህ መሀል ላይ የምትታሸው ምንም የማታውቀው ሄርሜላ ነች እንዳይመስልሽ። እሷን ፍርድ ቤት ለመገተር በየቀኑ ሲመላለስ ክርክር ሲበዛ እንደዚህ ሲሆን የዚች ህይወት ነው እየተናጋ የሚሄደው። ምን ሆነሽ ነው? እነሱ መበቀል ቢፈልግ እውነተኛ ደሙ ቢፈልገው የተናገሩት ነገር ቢያመው ኖሮ አብርሃም እውነቴን ነው የምልሽ አብርሃም በክብር ብትጫወቺ አያመውም። ለምን ብትይ ቡታጀራ እኔ ለሱ ቁስል የሆነብኝ የተናገሩት ነገር በ3 ቀን ተጫውቼ ያሸነፍኩሽ ነው ያለቻት ቡታጀራ ላይ። ይሄ ደግሞ ማለት ምንድን ነው? እኔ እግዚአብሔር ምስክሬ ነው የምልሽ በሰዓቱ አይደለም አንድ ልጅ 99 ልጅ ቢኖረኝ አንገቷን ነበረ ምላት እኔ መሆን ለምን አብርሃም ሴት ልጅ ነው የቀየረው እንጂ እሷን የሚጠቃ ነገር አላደረገም። አንድና አንድ ሴት ጋር ሄደን የተባለው እሱ ደግሞ ማናቸውን ወንድ ላይ ያበረረችው ራሷ ገባሽ። በ3 ቀን ጨዋታ ስትጫወት አንድ ልጇን ነው መሰላል ያደረገችው። አልፈልግሽም ብሏት 20 ቀን ያልሞላ አራስ ልጅ ነው አስለክፋ እቃቃ የተጫወተችው። እኔን ስተውኝ አለች ሄርሜላ። አብርሃም ምን ብለሽ ትናገሪዋለሽ ስትላት ደንግጣ ነው መልስ ይህንን ነገር ማየት አልፈልግም ብላ ሄደችው። ያ ምንድን ነው ለእሷ ሄርሜላን የተሰማት ለአብርሃም በዛቱ ጌም ኦቨር አለቻት። ሲቀጥል ምን አለች? አብርሃም ሲል አብርሃም ምን ይሆናል ስንፈልግ እንጠራለን ሳንፈልግ ሄድ እንለዋለን ያለችው። ይሄ በዛ ሰዓት ምንድን ነው ውሻ እንኳን አንዴ
ካዞረ አዞረ ነው አይደለም። የሰው ልጅ ደምና ስጋን የሚያህል የተሸከመ ገባሽ? እንደዛ ያለችው ልጅ ምንም ሳያደርጋት መልስ ሳይሰጥ አሜን ብለው ተቀበለ። ይህንን አይታ ምን አለች? ገላ ይዛ አስፈራራቸው። ወንድ ልጅ ሆኖ ቆፍጣና ሳይሆን የተደረገበት ይህንን ማድረጉ አይድነቃችሁ ነው ምለው እሷ ነገራችሁ ሴት ማለት ነው። ስለዚህ እኮ እሱም በማደረጋቶ ቁማር ሰጥቷል። እንደ ዴቪን ጠርታ አይደለ እንደ ከቦታ ጅራ እኔ ይቅርታ አድርጎ ከኔ ጋር ይቅርታ አድርጎ ከኔ ጋር ከኔ ጋር ይቅርታ አድርጎ ይኖር ስትል እኮ ምንድን ነው ያለ? ከአንቺ ጋር ሞት እኮ ከአንቺ ጋር ልጅ ስላለ ኮፒ ሊንክሽ ስንት ደርሷል? እስኪ የሆነ ኮፒ ሊንክ ያደረኩልሻል እንዴ? ልጅ ስላለ ነው እንጂ ከአንቺ ጋር እየተገናኘ ያለ ልጅ ነው ባይኖር በአይንን ራሱ ማየት አልፈልግም ብለዋታል። ታዲያ ከዚህ በላይ ሞት የሆነ ቪዲዮ አለው ምን ሆናችሁ? እኔ እኮ እዚህ ጋር ሴቶች ስትባል እኮ ደሜን የምታፈሉት እኮ እዚህ ጋር ነው። ሩታ ነገርኩሽ እኮ እሱ አልፈልግሽም መባሉ አይደለም ይደንቃል እንዴ። ከዚህ በፊት እኮ ከሄርሜላ ጋር ሊዝናና ወጥቶ ማለት ነው ሄዳበታለች። የሄደችው ምንድን ያለችው? እኔ አዲስ ህይወት ጀምሬያለሁ ሲላት አንተ መቼም አትጀምርም ያለችው ደረቷን መፍታ ማለት ነው። ይሄ ምን ማለት ነው? አንተ የኔ ቁስ ነህ። ሜሪ ምን አለችው? ለሄርሜላ ጠርታት አብርሃም የሩታ እቃ ነው ያለችው። ባለው እንኳን አይደለም ያለችው እቃ። እንግዲህ አስበሽዋል? የሰው ልጅን የሚያህል አንድ ሴት ልጅ ከሱ ፍሬ አፍርታ እንደ እቃ ሲቆጠር እንዴት አይነት ነው ደግሞ ከሷ ጋር ህይወት ኑር የሚባለው? ቤተሰቦች ውስጥ እሱ እንኳን ቢፈልግ ቤተሰቦቹ አንተ ለቤተሰብ ክብር የለህም አይባልም? ይባላል። ግን እሷ ጭራሽ ከኔ ጋር እንዳይሆን ከልጁ ጋር እንዳይሆን ይሄ ሾው ነው የሚሰራው እንጂ እየሰራች ነው እንጂ እኮ ከዚህ በላይ ከዚህ በፊት እኮ አብርሽ ተጋግሞ ስለዚህ ጉዳይ ያወርቷታል። ምክንያቱም ምንድን ነው እንደኛ ልጅ መሀሉ ላይ ሲኖር ነገ ያድጋል። ሲያድግ እናቴን እንደዚህ አድርጋኛል ማለት አይቀረውም። ስለዚህ ለልጁ ሾ ማስቀመጥ አይፈልግም እሱ። ለዛ ነው እንጂ ክፋት ማድረግ ምናምን ቀላል እኮ ነው ለሱ። እናንተ ላይ የገዛ ወንድም እኮ ነው ለሄርሚ ብሎ ያሳሰራት ባላወቃ ነገር። አዳምጪኝ። አንቺ ደግሞ ለገዛ ወንድም ብሎ ሄርሚን ያሳሰራት አይደለም። አዳምጪኝ። ምን አለ መሰለሽ፣ እኔ ሰላሜን ሳላገኝ ልጄን ላገኝ አልችልም። የሰው ልጅ ቅድሚያ ሰላም ይቀድማል ከምንም ነገር በላይ ገባሽ? እኔ ልጄን ልለምለው ጤነኛ ሲሆን ልጄን ላገኝ እችላለሁ። ከሞትኩኝ በኋላ ልጄ አባቴ ብሎ ቢያለቅስ ምንም ጥቅም የለኝም እኔ ጋር ገባሽ? ልጁ ጤና አይደለም። ሲቀጥል ደግሞ ከአንድም ሁለት ሶስቴ ተደጋግሞ አሁን በፊት